ካላንተ መኖር አልችልም ራሴን ታዘብኩትኝ በውሳኔ ተጸጸትኩኝ እያለች ሄርሜላ የማለች እየተገዘተች ትገኛለች። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር አብሽ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዲሁም ሀሳብ አይታችሁ በኮመንት አጋሩኝ። ቪዲዮ ጀምሩ ላይክ በማድረግ ጀምሩ። ሄርሜላ እንግዲህ አልቻልኩኝም አንተን አጥቼ መኖር አልችልም እያለች ነው። አብርሃም ደግሞ በውሳኔሽ ለምንድን ነው ማጸኝ? ወስነሽ ነበር እኮ ከህይወትህ እወጣለሁ አልፈልግም ብለሽ ነበር እያለ ይገኛል። አብርሃም እንግዲህ ምንም የመራራትን ስሜት እያየንበት አይደለም፣ የጭካኔን ጥግ ነው እያየንበት ያለው። ገባችሁ አይደለ? እዚህ ጋር እሷ እያለቀሰች እያዘነች እንኳን እሷን ለማጽናናት ምንም የሞከሩ ነገር የለም። ከአንዴም ሁለቴ ሶስት እያቀፈችው ነበር። እሱ ግን የማየት ስሜት እያንጸባረቀ አይደለም። አብርሃም ብዙ ጊዜ የተፈላጊነት ስሜት ነው እንዲሰማው እያረግሽው ያለሽው እንጂ አንቺ ተፈላጊ ሆነሽ አንድ ቀንም ስታሳይ አይተንሽ አናቅም። ግን እውነት ነው የምላችሁ ቤተሰብ፣ እነዚህ ሁለት እንስቶች ቆርጠው ነው አብርሃም ማሳየት ያለባቸው። ከሱ ርቀው ነው ለአብርሃም ማሳየት ያለባቸው። ነገ እሱ ፈላጊ እንዲሆን ነው ማድረግ ያለባቸው። ገባችሁ አይደለም? ሄርሜላን ብትሆኚ ለልጁ እናት ዋጋ መክፈል ያቃተው ከእርግዝና እስከ መውለድ ከመውለድም ልጅም እስከ ማሳደግ እስካሁን ባለው ጉዟቸው እንግዲህ የተፈጠሩ ያሉትን ነገር እያየሽ ነው። ለእሱ ያልሆነ ለአንቺ የሆንሻል ብለሽ ነው የምትገምችው። ነገ የዕጣ ፈንታ አንቺን እንደማይደርስሽ፣ ነገ አንቺንም እንደዚህ እንደማያደርሽ በምን እርግጠኛ ነሽ? አሁን ላይ አንቺ በቃ አፍቃሪ ነሽ፣ አንቺ ነሽ የምትወጁ። እሱ ግን ምንም እያሳየሽ እኮ አይደለም። ምንም የሆነ እንደሚፈልግሽ እንደሚያፈቅሽ እያሳየሽ አይደለም። ቡዜም ብትሆኝ በተደጋጋሚ እንግዲህ እሷ ቤት ትመላለሻለች። ዛሬም እንግዲህ ከዳኒ ጋር ቤቷ ተገኝቷል። በር እያንኳኩ ነበረ። ሄርሜላ ክፈቺ ምናምን በቃ አለ አይደለ በጣም ጓ ሲሉ ነበር። እና እንግዲህ ሄርሜላ ኖርማል ነው ቁጭ ብላ ነበር በጣም ተኪዛ ምናምን ነገር ያገኟት እንጂ ምንም እንዳላችሁት ነገር የተጋነነ ነገር ኖሮ አይደለም። ግን ደግሞ አታስመስሉ። የእውነት አሁን ዳኒ ያት እስኪ ልጅቷ ራሷን እየጎዳሽ ነው። ምንድን ራሷን የምትገረው? እንደውም ሸንቀጣልሽ በጣም እያማረባህ ያለው አይደለ? ጂም ነው በቃ ጂም ስለምትሰራ ራሷ ስለምትጠብቅ ነው እንጂ የእውነት በአብርሃም ፍቅርና አብርሃም በማሰብ ነው እንደዚህ የሆናችሁ። አረ ተው ግን አንዳንዴ የምትናገሯቸውን ቃላቶች ግን እያገናዘቧችሁና ግን ሩቲም የእውነት ዛሬ ሀሳብሽን አጽኙ። በቃ ዛሬ አንቺ የወሰንሽውን ውሳኔ ጽኑ አድርጊው። ነገ እሱ ፈልጎሽ እንዲመጣ ማድረግ ትችያለሽ። አንቺ ደግሞ ትችያለሽ። ገባሽ አይደለ? ነገ ደግሞ ሻንጣዬን ልውሰድ ብሎ ይመጣል፣ የሆነ ነገር ይፈጠራል። ደግሞ ሄርሜላም ዛሬ ጥሎሽ ነው ሄዱት። ሁሉም ጥሎሽ ነው ሄዱት። ዳኒም፣ ቡዜም፣ አብርሃም ጥሎሽ ነው ሄዱት አይደለ? ለምን አንድ ሰው በይሉንታ አይደለም ከዛ ሰው ጋር መቆየት ያለበት። ገባችሁ አይደል? በፍላጎት ነው እንጂ አብርሃም አንቺ በይሉንታ የሆነ ምናምን ነገር ያሹ ነው እየመሰለሽ ያለሽው። እና ለዛም ነው ትናንት ላይ ውሳኔ ወሰንሽው። በይሉንታ ከሆነ እኔ ጋር እየቆያለሁ እውነታውን ንገረኝ ነው። እውነታው እሱ አይደለም። ሁሌ አንቺ ፈልጋሹ፣ ሁሌ አንቺ የሆነ ነገር እንዲያደርግልሽ አርግ ብለሹ ሲሆን ራሱ በቃ ፈልጎ ሲያደርግ ደስ ይላል አይደለ? በቃ አብርሃም አሁን ላይ ልጅ ነኝ እኮ አለ። ጭራሽ እኔ ልጅ ነኝ ለትዳር አልደረስኩኝም ወይ ቡዜ እንዳለች ሰምታችኋታል አይደለ? እች ልጅ አንድ ነገር ብትሆን ከአንተ ራስ አልወርድም እኔን አያድርገኝ ያለች ብሩ ልታርጊ ወንድምሽ እኮ ነው። በነገራችን ላይ ያው ግልጽ ነው አሁን ላይ ከሄርሜላ ጋር እንዲሆኑ ቡዜ ትፈልጋለች። ያው ሰሞኑን ታመመ የተባለ ሰዓት ላይ እንግዲህ ቆንጆ የሆነ ግንኙነት ነበራቸው። አብርሃምን እንግዲህ የሆነ የድነት ቦታ ይዘውት ሄደው እንግዲህ እንደዳነ የሆነ ከሀገር ወጣ ነው የተባለው። እንግዲህ ከአዲስ አበባ ቡታጅራም ከሆነ እንግዲህ ያው ከሀገር ወጣን ነው የሚሉት የቡታጅራ ዩቱበሮች። እዛው ቢሆን ያው ከሀገር ወጣን ነው የሚባለው። ያው ከሀገር ወጣን ማለት ቡታጅራ ሀገራቸው አይደለ? ሌላ ቦታ ሲሄዱ ያው ከሀገር ወጣን ይላሉ። እና የድነቱንም ሚስጥር ሳይነገረን ያው ወሬው ተደባብሶና ተሸፋፍኖ ያው ዝም ተብሏል። ግን ደግሞ አብርሃም እንዳያችሁት ታሞ ዳነ ከተባለ በኋላ በጣም ያወረበት በጣም የሆነ የናይጄሪያዊን አንድ ራፐር መስሎላችኋል። እና እኔ በነገራችን ላይ ይሄ ራሱን መጠበቁ መዘነጡ ምናምን ነገር ሳይሆን አንዳንዴ ይሄ ከተመልካች ጋር የሚፈጥረው ግብ አለ። አብርሃም ምን ታመጣላችሁ አይነት ነገር ማለት ነው። እና አንዳንድ ጊዜ ለተመልካች ክብር በቃ ላይ ተመልካች ይሄን ነገር አልወደደውም አይደል? ይሄን ነገር ማቆም አለብኝ። ሁሌ እኮ እንደዚህ እንደተወደድክ ሁሌ እኮ ሰው እንትን እንዳለ አይኖርም አይደል? የሆነ ሰዓት የሆነ ነገሩ ላንተ ይቀንሳል ያለው ስሜት ማለት ነው። እናም ቢሆን አንተ አሁን ላይ የተፈላጊነት ስሜት ከተሰማክ እናንተ ግን ከአብርሃም መራቅና ከአብርሃም መሸሽ ነው ያለባችሁ። በቃ ፐርማነንትሊ ከአብርሃም ራቁ። እስኪ የዛን ጊዜ አብርሃም ምን ሊሆን እንደሚችል ማየት ነው። ግን እናንተ መርቃችሁ አትርቁትም። አንቺን በዚህ በኩል ትንከባከባለሽ፣ እሷን በዚህ በኩል ትለዋለች። ግን እንዴት ማለት የሚሆን እኮ አይደለም።
እንደዚህ የሚሆን አይደለም። የሆነት አብርሃም ደስ ነው የሚለው በቃ ምን ጎደለብኝ ብሎ ታዲያ እንትን ይበል እፈልጋችኋለሁ ይበል። ለምን እናንተ ስለሆናችሁ ፈላጊዎች። እሱ አንደኛ ታውቃላችሁ፣ በእኛ ማህበረሰብ እንግዲህ ወንድ ልጅ ይሄ እፈልጋለሁ ብሎ በአንደበቱ ለመናገርም ታውቃላችሁ አይደለ? ብዙ ጊዜ አሁን ከሩታ ጋር የነበራቸው ወይም ደግሞ ሩታን ስላይት የነበራቸው በጣም ብዙ ቃላቶች ነበሩ እና አሁን ላይ ሩታን ይቅርታ መጠየቅ ከሩታ ጋር መሆን የተሸናፊነት ስሜት ነው የሚሰማው። ገባችሁ አይደለም? ብዙ ነገር ሲል ነበር ከሄርሜላ ጋር በሆነ ሰዓት ሄርሜላ እንኳን በህይወቴ ባትመጣ እኔ ከአንቺ ጋር አልኖርም የሚያለው ነገር ሁልጊዜ ያሸማቋል። እሷም ብለዋለች አሁን ላይ አንተ መሸነፍ ያቃተህ ይሉኝታ ይዞክ ነው፣ ወንድ ልጅ ነህ ብለዋለች ሩታ። ገባችሁ አይደለም? ስለዚህ እሷም ሁለቱንም በረጅም ገመድ አስሮ ሳብለቀቅ ነው የሚያደርጋችሁ። ከሩታ ጋር መሆን ይፈልጋል፣ ከሄርሜላ ጋር መሆን ይፈልጋል። ግን ደግሞ ይሄ መሸነፍን አይፈልግም። አሁን ለምሳሌ ሩታ እንዳያችሁት ነው ዋጋ እየከፈለች ያለችው ለልጇ ነው። በቃ የፈለገ ታሪክ ይምጣ፣ በማካከላችን ምንም ክፍተት ይፈጠር፣ አብርሃም በእኔ ላይም ችት ያደርግ፣ ምንም ነገር ያደርግ፣ ግን ለልጄ ስል ዋጋ ከፍላለሁ። በቃ ለልጄ ስል የማልከፍለው ዋጋ የለም። አብርሃም ግን ይሄን ነገር እየተረዳ አይደለም ማለት እሱም እንዳለው ይሄ ልጅነት ያለመብሰል ይሁን አላቅም፣ ግን ደግሞ አይደለም ማለት ከሱ በታች የሚያሉ እኮ በጣም ልጅ የሚባሉ እንኳን ትዳር ይዘው ልጅ አፍርተው በጣም አስተማሪ የሆኑ ወይም ደግሞ እንዴት ነው ለብዙ ሰዎች አርአያ የሆኑ እንግዲህ በጣም ብዙ ወጣቶች እዚህ ሶሻል ሚዲያ ላይ እያየን ያለ ነው። እና አብርሃም ደግሞ ይህን ያህል መጓዝ የሚጠበቅባ አይመስለኝም። ለምን ታውቀዋለህ የመጣህበትን ከስር ከመሰረትና ከሩታ የነበራችሁ ፍቅር ምን ያህል እንደሚያስቀና፣ ምን ያህል እንደሚያጓጓ፣ ምን ያህል ሰዎች በጉጉት እንደሚጠብቃችሁ ወደኋላ እስኪ ሪመምበር አድርገውና ሰው እስኪ ያን ፍቅር አድሶ በቃ ወይም ደግሞ ቁርጥ አድርገህ ከአንዷ ጋር ለመሞክር ወይ ደግሞ ከሁለቱም ህይወት ውጣና የራስህን ህይወት መንገድ አብጅ፣ ወይም ደግሞ አንዷን አዲሷ አንቺ ካምጣትና ይለይለት፣ በቃ እውነት ይለይለት። እና ወዶች እንግዲህ እንደተመለከታችሁት ሄርሜላ አልቻልኩኝም፣ አቅቶኛን፣ አንደበቴን እንጂ የሚያወራው ልቤ ሊሸነፍልኝ አልቻለም። ለእሱ ያለኝ ስሜት አሁንም አልቀነሰም። እወደዋለሁ፣ አፈቅረዋለሁኝ። እኔ ምን ላድርግ? ወድጄ አይደለም። ልቤ ምን ላድርገው? ውስጤን እንዴት ላድርገው? እንዴት ውስጤን ላሸንፈው? ሃይምሮዬና ልቤ እየተጋጩብኝ ነው። ሃይምሮዬ ተይው ይለኛል። ሃይምሮዬ ተይው ይለኛል ማለት አብርሃም ህይወት ውስጥ እኔ ለአብርሃም ደስታን ካልሰጠሁኝ፣ አብርሃም ከኔ ጋር ኖሮ የደስተኛ አይነት ስሜት ካልተሰማው ለምን ይለኛል። ልቤ ደግሞ ቁርጥ አድርገሽ ተው ይለኛል። ሰው አይምሮና ልቤ እየተጋጩብኝ ነው። ስለዚህ ምን ላድርግ? እንግዲህ ዳኒም በዚህ 2 ቀን ውስጥ ውሳኔ ማሳወቅ አለብክ። ልጅቷ መጎዳት የለባትም፣ ከዚህ በኋላ መጎዳት የለባትም። ብቻም በነበርክ ሰዓት በጣም ዋጋ የከፈለች አብራክ የነበረችው እሷ ናት። እንግዲህ እንደምታሳውሱ ዳኒ ከዚህ ቀደም ከሩታ ጋር እንዲሆኑ እንግዲህ በጣም ብዙ ዋጋ ከፍሏል። ፋይል እስከሚያዝ በጣም ብዙ የተባሉ ነገሮች አሉ። ግን በተገላቢጦች ደግሞ ዛሬ ላይ እንግዲህ ከሄርሜላ ጎን ሆኖ ሄርሜላን ሰፖርት እያደረገ ይገኛል። እንግዲህ ስራ እስከሆነ ድረስ ምንም ልንል አንችልም። ለማንኛውም የኔ ውድ ተወዳጆች ላይክ ማድረጋችሁን አትርሱ። እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ባባይ